እማማ ዝናሽ እንጀራ ከየትም ፈልጌ አምጥቻለሁ። ወጥ ብቻ ስጡኝ። ወይ ልጄ ሳልነግር እኔም እኮ ዲያስፖራ መጥቶብኝ ነበር። እንጀራ ቸግሮኝ አንተ ጋር ልመጣ ነበረ። ካንተ እንግዳ የኔ ዲያስፖራ ይሻላል። ካላሸገርኩክ እሱን እንጀራ ትሰጠኝ። ታክሲ ከመሄድ ዳቦ የበላው ሊድ እንዴ? እናቱ የት ነሽ? ወደ መናያ ነኝ። እሺ ነይ ግቢ። አባቱ አስታወስከኝ አይደል? አረ አላስታውስኩሽም። አስታውሰኝ አባቱ። በእውነት አላስታውስኩሽም። አሁን አስቁሜክ የተሳፈርኩት ልጅ እኮ ነኝ። ሁለት ሺህ ብር ሰጥቶኝ ራስ ፌዛ ይለኛል እንዴ? ሻይና ዳቦ ነው የማበላው። እማማ ዝናሽ ሰላም ዋሉ? ደህና ዋሉ? እንዴት ነዎት? ይመስገን ደህና ነኝ። ምን ነገር ጣለክ? አይ እማማ ዝናሽ ቢጨንቀኝ እኮ ነው እርሱ ጋር የመጣሁት። ይኸው ልጅ አስቸገረ እና ምን ነካው? ይኸው ይጠጣል። እየጠጣ ማታ ነው ሌሊት ነው የሚገባብኝ። እንደው አስቸገረኝ። መላ በሉኝ። ምን ይደረጋል? ከፈጣሪ ነው። መቼም የተወለደ ልጅ መልሶ ይዋጥ። እኔ ምርር አድርጎኛል። አይ ተመስገን፣ ሱሰኛ ያልሆነ ልጅ ሰጥቶኛል። የእርሶ ልጅ አይቅምም አይጨስም? አረ ሴጣን ጆሮ ይደፈን። መጠጥም አይጠጣም? አይጠጣም። ፈጣሪ ዝለኛ ልጅ ሰጥቶታል። ልጅዎት ግን ስንት ዓመቱ ነው? የሚቀጥለው ዓመት ላይ 3 ዓመት ይሆነዋል። ይግቡ። ሰላም ሚኒስቴር። ሰላም። ቀጥይ። አንድ ሌባ በቁጥጥር ስር አውያለሁ። በጣም ጥሩ። ግን እንዴት ለ10 ዓመታት ያህል ምንም ወንጀለኛ ሳትይዢ እንዴት ዛሬ ልትይዢ ቻልሽ? ኧረ አለቃ እስከ ዛሬ ብዙ ሌባዎችን ይዣለሁ። ዛሬው ሌባ እኮ ሰረቀውን ዕቃ አላካፍልም ስላለኝ ነው ወደዚህ ያመጣሁት። No! God, please, no! 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 ትሰሚኛለሽ? 5 ደቂቃ በር ላይ ቆሜያለሁ። ቶሎ በይ። ዛሬማ እቺን መብላት አለብኝ። ሰላም ነው እናቱ? ሰላም። ፊትሽ አዲስ አልሆነብኝም። አዎ የድሮውን ነው የምጠቀመው፣ አላስቀየርኩትም። ቦርሳሽ ደግሞ በጣም ነው የምታምረው። አዎ በጣም ከዛሬ ከተረፈች። ኧረ እናቱ ስልክሽ እኮ እየጮኸ ነው። እኔ ተዘርፌ ከምጫው እሱ ጭው። በፍጥነት ማለቅ አለበት። የአባይ ግድብ መዘግየቱን ተከትሎ ለማፋጠን የ10 ሺህ ብር የቦንድ ሽያጭ እያደረግን ነበር። የድርሻውን እንዲወጡ ነበር የመጣነው ማዘር። እና እኔ ትዬ ዝናሽ የ10 ሺህ ብር ቦንድ ልገዛ ነው? አዎ የ10 ሺህ ብር ቦንድ መግዛት አለብን። በዚህ ኑሮ ውድነት 10 ሺህ ብር በእኔ በኩል ያለው ይብሳል። ኑሮ ውድነትማ በዚህ ከቀጠለ በቀን አንዴ የበላ ሰውማ በዩኔስኮ ነው የሚመዘገበው። ስማ እንጀራ አለ አይደል? ስጠኝ። አዎ አለ፣ ግን ዋጋውን አውቀሽዋላ? ስንገባ ደግሞ 27 ብር። እኔ ምለው ኃይሌ ቢወደድ ለአገሩ ሮጦ ነው። እንጀራ የሚወደደው ምን ሰርቶ ነው? ሴትዮ 27 ብር ነው አልኩሽ አይደል? ስጠኝ። ስሚ ከየት እየመጣሽ ነው? እባክህ ከዚህ ምሳዬን ልበላ እንጀራ ገዝቼ የመጣው ነው። እድል ማለት ያደል እንዴ? እንደውም እኔ ወደ ስራ ላይ ነበር። አንደኛዬን ምሳ ካንቺ ጋር በልቼ ቤት ይሻላል ማለት ነው። አያፍርም እንዴ? 27 ብር እንጀራ ገዝቼ ይበላብኝ። ቆይ ጠብቀኝ፣ መጣው። 1 ደቂቃ። እንዴ እንጀራውስ? መለስኩታ። ለምን? ለካ ትዝ ሲለኝ ትላንት ምሳ በልቻለሁ። ሰላም ዋሉ ቲቸር። ደህና ዋሉ? ሰላም እያለሁ ተቀመጥ። ሰላም ነው ቲቸር? በጎነት ተሻሉ? አሁን በጎ ነኝ ቲቸርዬ። ምንዎትን ያመሙት? ተመርምሬ የተማሪ ቀልብ አለብሽ ተብያለሁ። እንኳንም ታመምሽ። ሳምንቱ ሙሉ አገቢም ማለት ነው ክላስ። እሺ በቃ ቲቸር፣ ፈጣሪ ማሩት። በሉ ወዴት?
ወደ ቤት ነው። እዚህ ከመጣ ይቀር ዩኒት 5ን እዚሁ እንጨርሳታለን። ስሚ ዛሬ በጣም ተናድጃለሁ። ወደ ቤት እየመጣ ነው። እዛ እነግርሻለሁ። እሺማ ስልኳን ብቻ ሳይሆን ሀሳቧንም ጭምር መሰርቃት። ሰላም ነው እናቱ? ምን ሰላም አለ? ምን ነው? ከስራ ተባረርኩ። ምን አርገሽ? አሰርዬ የ100 ብር ካርድ ተሽነ ያለኝ 100 ብር ካርድ ገዛውና በእኔ ስልክ ስሞራ ሰራ። እሱ ስልክ ደግሞ ስሞክረው እምቢ አላለም። ምነው ልጎርሳኝ ነው እንዴ? በእናትሽ አንድ ያስደውይ። በጣም ይቅርታ ስልኬ መደወያ እንጂ ማንሻ የለውም። ባለቤቴ በቃ አረ ምንድነው? ራት ይቅረብልን እንጂ ራት። እማማ ዝናሽ ለቅሶተኛው ራት እያለ ነው። እራት? አዎ እራት። እግር ብሉ። እቤቴ ውስጥ የሚበላ ነገር ቢኖር ባለቤቴ በረሃብ ይሞት ነበር። ሰላም ዋላችሁ። ማየ የሥራ በጣም ነው የመረረኝ። እኔ ልጅ ያልፋል ታገሺ። እኔ ምነው ልጄ ለምን አንዱን ባለ ሀብት አግብተሽ ለምን አንቺም ከድህነት አትወጪም? እኛም ለምን ከድህነት አትወጪም? ሁሉ ነገር በልጅነት ነው። አግቢ። እኔንም ትዳር በልጅነት ነው ብለኸኝ ካገባኸኝ በኋላ እካካም አድርጋ አስቀመጥከኝ። እንዴ የስልኬን ፓስወርድ ረሳሁት። ለምን ብዙ ቁጥር ታስገቢያለሽ? ትንሽ ፊደል አታስገቢም? ማሚ 4 ፊደል ፓስወርድ እኮ ነው ያደረኩት። እንግዲህ ራስሽ ጉዳይ። ኦ ማሚ ያየሽው ማን ሄሬን መቀየር ስለምፈልግ 25 ሺህ ብር ፈልጋለሁ። ባለ 4 ፊደል ፓስወርድ የሚረሳ ጭንቅላት ላይ ባለ 25 ሺህ ብር ሁማን ሄር ጭንቅላትሽ ላይ ማለት አይከብድም? እና ታዲያ ጸጉሬን ለመንከባከብ ምንድነው መፍትሄው? ምን የመሰለ የተፈጥሮ ማዳላዳ። ዛሬማ ሶስተኛ የዓለም ጦርነት ነው የሚነሳው። ጓደኞቹ ከኋላ መጥተው አግብተው እቤታቸውን ምን አስመስለዋል። እኔን ግን ከእናቱና ከአባቱ በወረሰው አልጋና ሶፋ 20 ዓመት ያኖረኛል። ዛሬ አባራው ማን እንደሆነ ይታያል። ወዷ ባለቤቴ፣ አፈራባ ባለቤቴ። ምን አደረኩ ደግሞ? ምን አደረኩሽ ትላለህ እንዴ? በአንድ አልጋና በአንድ ፍራሽ 20 ዓመት ኑራ ኖርካኝ። ከዚህ በላይ ደግሞ ምን ልታደርገኝ አማረግ? ደግሞ ምን አማረሽ? የሚመጡት ጥርድርተኛና ጓደኞቼ ከሚቀመጡበት መቀመጫ የተነሳ ፊታቸው ደንዝዞ አይደል እንደሚወጡት? እና እኔ ምን እንዳደርግልሽ ነው የምትፈልጊው? እኔ የማንፈልገው ፎዚያ መድሪስን። ኧረ ዛሬ አንድ ሰው እንኳን አይመጣም። አባቱ አቤት። ምግብ ከበላው 3 ቀን ከ1 ደቂቃ ሆኖኛል። ረሃብ ሊደፋኝ ነው። ዳቦ ግዛልኝ። በጣም አዝናለሁ። ኪሴ ውስጥ ምንም ብር አልያዝኩም።